ያነሳሁት ሪከርድ ያረኩትን እያሰማው ነው። አንተ ጋር ተገብቶ ሲዋሽ ውሸት ያለችው እንዲህ ነው እያልኩ ነው ያለሁት። ምንድነው የሚጠቅምሽ? ምንድነው የሚጠቅምሽ እንዴ? እኔ ጭቅቅታም ነኝ? ለምን ጭቅቅታም ገላሽን ታጠቢ አለችኝ ነው? አሁንማ ታጥበሽ በፊት ያለውን ምናልባት አስባ እንዳይሆን እዛ ከነ ጄሪ ጋር ያለው እሱ አንተ ነካ ጠላቴ። እንደዛ ከሆነ አንተ ነህ ጠላቴ። አንተ ሚስጥርተን እውነት ይሄንን አላሰብኩም። አይ ሰው እኮ አይታመንም። አንተ ነህ ጠላቴ። ተሳድሮበት ምናምን ውሃ ለዛ ነው ለካ። እኔ መች ታዲያ ለምን አትነግረኝም? አንተ ነካ ጠላቴ። አንተ ሚስጥር አውጥተህ ነው። እኔ እዚሁ ፊት ለፊት ከሰው ፊት ነው የተናገርኩት። ኖ ሄደህ ነግረሃት ነው። እርግጠኛ ነኝ እንዲህ ካልክ አሁን እኔ ጠይም ጭቅቅታም ነው ግዴታ መቅላት አለብኝ? አሁንማ ተጣጥበሽ ፈረንሳይ ሀገር ዋለ ምናምን የድሮ ነው እኮ ጭቅቅታም የምትባየው የድሮ ነው እኮ። ታዲያ አንተ ለምን ተናገርክ? አንተ ነካ ጠላቴ። እኔ ሚዲያ ላይ የተናገርኩት ሌላ ቦታ አልተናገርኩም። እንደውም ለአንቺን ጠየቅኩሽ እንጂ አልተናገርኩም እኮ። እሺ ይሁንልክ፣ ችግር የለውም። ግን በጣም አዝኛለሁ። እንደዛ ከሆነ በአንተም አዝኛለሁ። ግን እኔ አልሰድብህም። በምን አቅሜ ሰድባለሁ? አቅም የለኝም። አንተ ኧረ ይከበሩ ተውት። እየወርቄ ተው። እሺ ግን ለእኔ አቅም አለክ አይደል? አንተ እኔንማ ለመሞለች ችግር የለብህ። እኔ ላይ ትበረታለህ። አልሳደብም። ግን እየወርቄ ይኸውልህ፣ እኔ ምክር ነው የምመክረው። እሺ ሰው የተከበሩ ነው፣ ድምፆት ያስተጋባል። ግን ይሁን ምን መሰሎት እየወርቄ፣ አሁን እርሶ ኑሮ መኖር ሲችሉ ቀልድ ጨዋታ ምናምን መፍጠር ሲችሉ ለምንድነው ችክ ብለው እንደው በቃ የሆኑ ነገር ላይ እንዲህ ነው የያዘው በለው ግደለው። ከዚህ በፊት ያስታውሳሉ ሆዴ ላይ የሴሩትን ሴራ እና የአሮጊት እኮ መጨረሻው ምንድን ነው? ችክ ማለት እኮ ነው። አይ ይብራቦት እግዚአብሔር። አይ አይደለ፣ የአሮጊት መጨረሻው ምንድን ነው? አንዴ ሲነፉ እዚህ ሚዲያ ላይ የተዋረዱትን ያስታውሱታል። ማን ነፋኝ? አምጣው ነፊውን። ጠፋብኝ እኮ ማን እንደነፋኝ ሳላቅ። ወርቄ አንተ ግን ረበናት አለ ሳታስብ እግዚአብሔር። አሁን እንትና ማነች ሄደን የምትባለውን ታውቂያታለሽ? ፈረንሳይ እንትን እስራኤል የምትኖረው እንደዛ ስትሳደብ ቆይታ እግዚአብሔር ያጋልጣል። ሽንት ቤት ቁጭ ብላ ቂጧን እየጠረገች ማነው ግን እንደዛ የቀዳት? ግባችሁ ላይ ብላ እኮ ነው እሱ ተዋረደች። እኔ አልመጣም ተመልሼ እንደዛ እርሶ ላሳየት እንደ እርሶ ራሱ እየተነፉ እንደዚህ እያሉ ነፊው እኮ ነው የጠፋብኝ። የታባቱ እንደሄደ ፊቴን በአንሶላ ሸፍኖ ነው መሰለኝ። ግን ይከበሩ። እኔ ስሜን አያንሱ። እኔ ስቅያ ላይ ነው አሁን። ቆይ እኔ የምልክ እኔ ከሳቸው በምን በልጬ ነው እትዬ ወርቄ እኔ ከጂጂ ከምናምን አስበልጣችሁ የምትሉኝ? ኖ ጂጂማ ታላቁት ነች። እና ታዲያ ኢናውስ ላሳያቸው እንዴ? የትዬ ወርቄን አሳያቸው። ችግር የለም። እኔ ጣጣ የለብኝም። ታውቃለህ ከትዬ ወርቄ ጋር ተከባብረ የምኖር። ኧረ እኔ አልነካም። ነፍሴ እንደፈለግክ ስደበኝ፣ አንተ መብትክ ነው። ፈቅጄ እንዳል እኔ ላይ ትበረታለህ አይደለ? ንገሩኝ በእናታችሁ። እርሶ የሚለው ማለት ነው አንቺ ላይ በጣም ይበረታል ይሉኛል። በጣም እርሶ ላይ ትዕግስት አለኝ። ስለማከብሮት ነው አንቱ ብዬ ራሱ ነው እንጂ አንቺ በለኝ ካልሽ አቅልዬ አንቺ እያልኩ አውራሽ። አይ ክብሬንማ አትቀንሰው። ታላቅ ነኝ፣ አክብረኝ። ሰውን ብላችሁ ልንገራችሁ፣ አሮጊት ምናምን ስላላችሁ አይደለም። ግን ኧረ እኔ ደስተኛ ነኝ የኔ ጌታ። አንዴ ላውሬው ብሎሽ ወርቄ፣ ሰውን ይኸውላችሁ፣ ኮሜንታተሮች ሰው ቀርበ በፍቅር ማስረዳት እየቻልን ከሰደብናትማ ትሰድበናለች፣ እናባልጋታለን። የበለጠ እየባለገች ትሄዳለች። ቀርበን ግን በሰላም ካወራናት ትለወጣለች። ለምን አትለወጥም? እለወጣለሁ። እኔ በአንተማ ካልተለወጥክ አንጀትሽ ይለዋወጥ። አሁን በአንተ ምን ኧረ ጃፊ ልታስገድለኝ ነው።
በአንተ ካልተለወጥኩ በማን አንተ ትለወጣለህ? አስተዳደጋቸውን ስለማቅ ነው። ሰዎች እንዴት በድለዋት እንዳሳደጓት ስለመሰከርኩላት ነው ሁሌ የምታከብረኝ። አይ እኔ በጣም ነው የምወድህ፣ እውነት በወንድምነት ማለት ነው። እጅግ በጣም በዛ ላይ ደግሞ ለሰው አዛኝነክ። አዎ አዝነህልኝ፣ ያው እነሱ ለክፋት ሲነግሩ ከአንተ ግን ባዘኔታ ከዛ ስለፈታኝ በጣም ነው የማመሰግንክ። በተረፈው ግን እንደውም ወጣልሽ እኮ ከዛ በኋላ እንደ አለቀስክ ወጣልኝ እኮ ቂሜ ሁሉን ይወጣልኝ ማለት እንደ እየረሳሁት ስለነበረ የምሬን እኮ ነው እየረሳሁት ነበረና ረስቼው ሌላ ዓለም ውስጥ ነበርኩ። የሀብታም ልጅ ነኝ ምናምን ብዬ ላነጅብ እያልኩ ላይ እኮ ነው የነገርከኝና ትዝታዬን አስታወስከኝ። ትዝታ አንተ ወርቄ ይሻለኛል፣ እማማ ወርቄ ይሻለኛል። ትዝታ ስለሽ ደግሞ እኮ ከነከም ስሜ ነው የምትጠራኝ። ትዝታ ስለሺ ብለህ ያሳደጓት ቤተሰቦቿ የነገሩኝ አነጋገር። ከዛ ወርቄን ስጠይቃት ደግሞ መሰከረች። እነሱ ያሉኝ ምንድነው በፈታ አድርገን አሳድገናት ወንድ ተከትለ ወጥታ ምናምን ያሉኝ ከቤታቸው። እንደ ወንድ ስታይ ራሱ ትሮጣለች ነው እንጂ የት ነው የምሮጠው? በዛ በትልቅ ግቢ ውስጥ ነው የምሮጠው አይደለም። ወንድ ተከትላ ውጭ ስታድር ምናምን ከዛ ነው የተጣላሉ። ከዛ ጠንቋይ ቤት ገባች አሉ። ያንን ሁሉ ከሆነ ነኝ ይዤ መጥቶታል። አዎ አረ እግዚአብሔር ይስጥክ። ወንዱ ነው የጠፋው እንጂ ችግሩ እኔን አሁን በዛ ሰዓት ይዞ የሚወጣ ወንድ ለምን ነው? እኔ ወንዶች እንትን አይሉኝም እኮ ጃፕዬ፣ ይፈሩኛል እኮ። ልጅ እያለች አይቀርቡሽማ። ምንድነው ያኔማ ሸታው ስኔፍ ነው። ጥንቢት ነው የሚሉሽ። ጥንቢት እኔ ራሱ ማስታወስ አልፈልግም። አንዳንዴ ስፈልግ ብቻ ነው ትዝታውን እንጂ ስኔፎስ እንትኑ በቱ ምናምን ላይሽ ላይ እየተለጠፈ ነው ወይስ? እንግዲህ በቱ ያው ይሸታል እኮ፣ አይንም እኮ ያቃጥላል። አታውቅም አንተ አይደል ስለበት? ኧረ እኔ ከበት ጋር ምን አደርጋለሁ? እዛው አንቺ በለመድሽበት። ወይኔ እናቴ ወዴ ቆሰለ። አንተ በእናትህ እኔ እኮ በራሴ ሙድ የሚይዝ ሰው እኮ ነኝ። ሙድ ሳይሆን የታሪክሽ ነው። ይሁን እስቲ ይሁን፣ አለፈ። መቼም ሁሌ በጠፍጣፊ አድርጋችሁ እንደማታስቀሩኝ እርግጠኛ ነኝ። አሁንማ ቤትሽን የሚጠፈጥፍ እየፈለግሻል። አላረገውም፣ ጌታን አላረገውም። እንደዚህ አይነት ግፈኛማ አይደለሁም። እስቲ እዚህ የሚኖሩትን ጠይቃቸው። እኔ እኮ በጣም እኮ እንትን ነኝ እኮ በእውነት ይሉኛል፣ ግን እኔ አይታወቀኝም። ሰው ከቀረብኩ በጣም ምስኪን ነኝ፣ ግን እንትን አልልም። እዚህ ላይ መቀለድ ይሻለኝ። ግን እኔ ከግራ የገባኝ ትምህርት ቤት ስትገቢ ምንድን ነው የሚሉሽ? ጥንቢቱ ነው የሚሉሽ? ምንድን ነው የሚሉሽ? ኧረ ጥንቢቱም የስም አይነት ነው እንጂ የእሱን እንዴት ላሞቹ ነበረ እንቧ መጣች ነው የሚሉኝ። እስቲ እግዚአብሔር ክርስቶስን ጃፔን ያሏሸም እኔ እስከ 8 እስከ ምናምን ስማር ማለት ነው በጣም ነበር እንትን የምለው እና ግን ጎበዝ ተማሪ ነኝ። በዛ ምን ይሉሽ ነበር? እንቧ የሚለኝ ልጅ አገኘሁት አላልኩም? እንቧ ይላል። ከዛ ከታች ቆሞ ላነጣጥፈው ከውጭ ሲሄድ ማለት ነው። ከዛ በኋላ ግን ሱሴ ሆኖ ሲጠብቀኝ እጭ አንተ ፈጣሪ መጥተዋል ብዬ ተውኩት። ልትመጪው ነበር ሰው ቤት ምናምን ተቀጥሬ ምናምን። ከዛ በኋላ እንደውም እኮ ሰው ቤት ተቀጥሬ ነው የጸዳሁት እኮ እውነቱን ልንገር። እንደዛ ቤት ጽዱ ነበር። ኧረ አይደለም፣ እዛ ቤት እያለሁ አባቶቹ በይ በኩል ጠፍጥፌ እኮ ነው ወደ ትምህርት ቤት የሚሄደው። አይለቅም ሽታው። ወተት ትሸጡ ነበር? ወተት አለ፣ የፈረንጅ ላሞች አሉ። ከዛ በኋላ እንትን እላለሁ። ወተት ራሱ አደርሳለሁ እኮ ግን ሳደርስ ወንዶች ምናምን እየለከፉኝ ሲያስቸግሩ አስቆመች። ከነበትሽ የሚለቅ አንተ በጣም ነበር እኮ ማምሮ ከነበቴም ሆኖ አፍንጫውን ይዞ የሚያናግረኝ ልጅ ነበር። አፍቅሮሽ ነው? አረ በእናትህ ተው፣ በእናትህ ተው፣ በእናትህ አሁን እንትን ልትለኛ ልታስለቅሰኝ ነው።
እሱ ስልክ አስቀምጩ። በቃ ጨዋታ ውስጥ ገባሽ እኮ። በቃ ሪከርደሪ እንዳታስጠፋብኝ ተው በእናትህ። እንዲህ ተብላ እሺ፣ ቀይ እውነትህን ነው በእናትህ እንዳታስለቅሰኝ እና ማለት ነው። ከዛ በኋላ ግቢያቸው እየሄድኩ አደርሳለሁ። ጃፕዬ ሳደርስ ማለት ነው ደግሞ እኮ ሲቆላኝ እኮ ስስ ነገር ለብሳለሁ። ጡቴ እንዲህ ያለ ነው። ከዛ ልጁ ሁሌ ያዝንልኛል። በጣም ነው የሚያዝንልኝ። እንትን ይሰጠኝ። ባይዘዌ ጥሩ ልጅ ነው ሀቅ እያየኝ ከሆነ ማለት ነው። እና የሀብታም ቤት ነው እና ወተት ያው ታልቦ ምናምን ነው እንትን የሚለው እና ሳደርስ በዛ ነው እንደውም ያቆምኩት። ለምን ልጁ እያስቆየኝ ሊያጥበኝ ይሁን ሽቶ ሊቀባኝ ይሁን አላወቅኩም። ረጅም ሰዓት ያስቆየኛል። ምግብ ይሰጠኛል። ቤተሰቦችሽ ብዙ ነገር ይጠይቀኛል። ከዛ እኔ ግን ብዙ ነገር አላወራለትም እና ማለት ነው። ከዛ በኋላ ያው እንግዲህ እኔ ማድረሱንም አቆምኩ። ሰዓትም አልበቃ አለኝ። በቴንም እየጠፈጠፍኩ ምን እያልኩ ወደ ትምህርት ቤት ሄዳለሁ። ላሞቹ መጡ እምቧ ይሉኛል። እግዚአብሔርን አንድ የተረገመ ልጅ እኮ ነው እንደዛ ያለኝ። ውይ ስጠላው በስማ ትምህርት ቤት ውስጥ ነው እንደዛ ያ ነገር ነው። በቃ በሽተኛ ያደረገሽ እኮ እውነት ነው፣ እውነት ነው። እኔ እኮ አልታከምኩም እንጂ እኮ ነርቬ የተነኮ በዛ እኮ ነው። ለምን ወጣሽ ግን ከዛ ቤት? መረረኛ አባሮች ነው ወይስ አንቺ ራስሽ ነሽ ወጣሽ? አይ ሴትዮዋ ከሴትዮዋ ጋር አልተግባባውም ማለት በቃ እያደግኩ ስመጣ ምናምን በቃ 8ኛ እኮ ተፈትኝ። እኔ 2 ዓመት ነበር የምጠብቀው እና ግን የማታ ነበር እኔ ሰሞት የማታ ነበር የምትማረው። ኖ ኖ ኖ ኖ በኋላ ላይ ነው። ለምን የማታ እንደዚህ አይነት ወሬ ከመጣ እኔ በደንብ ነው የማወራው። ገባ? ሌላ ታሪክ ውስጥ እንገባለን ጃፒ። ለምን እንደሆነ እሱ ደግሞ ሰሞት የማታ ነው የምትማረው። ከዛ በኋላ ከወንድ ጋር እንዴት አይደለ አንተ እንዴት ዘመድ ሆና የማታ ትማራለች ለምን ብላ አልጠየቅም? ሁለተኛ ጊዜ ምን እንደሆነ ታውቃለህ? ልንገር፣ እኔ ትክክለኛውን ልንገር፣ የራሴ ታሪክ ስለሆነ ልንገር። በጣም ነው የምናደደው ሁሌ። ምን እንደሆነ ታውቃለህ? ከዛ በኋላ ግን በዛ ተምሬ ለሰው ልጅ ሁለቴ ቻንስ አልሰጥም። መጀመሪያ ላይ 94 ላይ ከቤት ወጣሁ። ከቤት ወጥቼ ቄራ አካባቢ ማለት ነው የሚያውቁኝ ልጆች አሉ። እዛ እንትን ምንድን ነው የሆነ ሆቴል አለ አጠቃላይ መስተንግዶ እየሰራው ማለት በጣም ነበር ማምረው እና ማለት ነው ስላለ ማለት በጣም እነሱ ቤት እያለሽ ነው ቆያ የወጣሁት በ94 ወጣሁ አልኩ ከቤት። የመጀመሪያውን ልንገር፣ መጀመሪያ ወጥቼ ሁለተኛ ገብቼ እኮ ነው የማታ ትምህርት የገባሁት ትምህርቴን ለመጨረስ። የመጀመሪያ ቀን ነበር የሚያስተምሩሽ? ቀን ነው የምማረው። ከዛ በኋላ ይኸውልህ ወጣሁኝ 8ኛ ክፍል ተፈትኜ ወጣሁኝ። ከዛ 6 ወር ነው ምናምን ደጅ ቆየሁ። ገባ 94ን ማለት ነው ግማሽ ዓመት። ተመልሼ ስገባ ትምህርት መጀመር ስለማትችይ አሉኝ። ከዛ በኋላ የማታ ግቢ ተባልኩኝ። ለሚቀጥለው ዓመት እንትን እንዲል ገቦ ልታስቀምጠኝ ነው። በኢየሱስ ስም አንተ እንዴት ነው ከመድኃኒዓለም ትምህርት ቤት ማለት እስቲ ፍረዱኝ። 30 ደቂቃ ማለት ነው ወይ 30 ደቂቃ ወይ 15 ደቂቃ ነው የሚሰጠኝ። እንዴት ነው በእግር ኖ ኖ ሾጎሌ ባይዘው አንዳንድ ሰዎች ስቱፒዶች ናቸው። እኔ ማንንም ለመውቀስ ፈልጌ አይደለም። ብራምር ልደርስ አልችልም። 30 ደቂቃ ይፈጅብኛል በእግር። 35 ከሆነ በር ይዘጋብኛል። በቃ እንደዛ ነው የሚባለው። እንኳን ከወንድ ጋር እኮ የሚጠጋኝ ሰው የለም እኮ ቀኑ ሙሉ ስፈትግ እናንትን ኖሬ ከዛ በኋላ እንዴት ነበር የምታልብ? እንደዚህ ነው የሚታለበው። አንተ ደግሞ ቶሎ ቶሎ እችላለሁ እኮ። እንዴት እንደዚህ ነው ወይስ እንዴት ነው? እንደዚህ እኔ በጣም ነው የምችለው ቶሎ ቶሎ። እሺ እኔ ብዙ ጊዜ ማለቡ ላይ ሳይሆን ወተቱን ትጠጣለች ስለሚባል ማለት ነው እበቱ ላይ ነኝ። እበቴ በጣም ከማረሰው ነገር ማለት ነው እግዚአብሔርን እበት ስታቅ አይን በጣም ያቃጥላል በእውነት። እና በቃ ይሄ ነው። ከዛ ደጅ ወስጄ ጠፈጥፋለሁ። ገባ? ይሄ ነው። እና ታዲያ እንደዚህ ኖረች ነው የሚወቅሱሽ? ከዛ በኋላ ግን እኔ ምን አደረግኩ መሰለ?
ተመልሼ ስወጣ ማለት ነው ሰው ቤት ገባሁ፣ በደላላ ማለት ነው። ሰው ቤት ገባሁ። ሰው ቤት ገብቼ ማለት ነው ትምህርቴን ጨረስኩኝ። እለያዘኝ ከላይፍ ጋር ማለት ነው። ግን ነጥብ አልመጣልኝም። በጣም ጥሩ ሰዎች ነበሩ። ወደ ቦሌ መድኃኒዓለም ማለት ነው። በጣም ሙያ ነጭ ግን የተባረከ መሆኑን ያወቁት እንደዛ በትበት እየሸጠችውን ቢሆን አግብቶ አመጣሻል። ኖ እበቴን አስለቅቄ ነው ጸርተሽ ነው ያገኘሽ። ነጩማ ረፍዶን ያገኘሁት። አንተ ደግሞ ምን አፍንጫውን ይዞ ነው እንዴ እንትን የሚለኝ? አንተ ደግሞ ደስ አለካ ደስ አለክ። በቃ እኔ ስዋረድ ደስ ይላል። ውርደት አይደለም እኮ ታሪክ ነው ወርቄ። ኧረ እኔ ብዙ ነገር አሳልፍ ያለው ነፍሴ። ጠንቋይ ቤት ሁሉ ሰርተሽ የለ እንዳንቺ ጎበዝ ነሽ። ጠንቋይ ቤት ደግሞ እንትን ያልኩት ያኔ በማታ ነው፣ ግን ከቤት ያስወጣች። ለዛ ነው ቂም ያስኩባት ሴትዮዋ። በማታ ነው ክርስቶስ። ከትምህርት ቤት መጥቼ ማለት 3 ሰዓት ሆነ ብላ ልብሴን እንዲህ ነው የወረወረችልኝ። ከዛ ወዴት ሄድ? ሁለት ወንዶች እያለፉ ነበር። እበት መሽተቴ አዋጣኝ። ቢደፍሩኝስ? ሽታው ነው እንኳን እኔ ግን የሰማሁት ወንድ ተከትላ ሄዳ ነው ያባረርናት። አምጡ በላቸው። ማን በላቸው? አግኝተሻቸው ታውቂያለሽ? ግን እዚህ እኮ ነው ያሉት እኛ ጋር ጀርመን። እኔ ማንንም ማግኘት አልፈልግም። እግዚአብሔር ግን እነሱ እንዳሰቡት ሳይሆን ማለት ነው እንዳሰበልኝ ሆኖ ማለት ነው። እግሬን ሰቅዬ ወደ ላይ ብዬ ልጆች ወልጄ ማለት ነው አየውኝ። ሰውን አይደለም እግዚአብሔር። ያገኘሻቸውን ከዛ በኋላ ማግኘትም አልፈልግም። ኧረ መተሽ ነበር ተብዬ ሰምቻለሁ። አዎ የመጣሁት ታዲያ እዚችኛዋ ጋ ነው እንትና ጋ ማነው ስማ አንዷ ጋር። ከዛ በኋላ ሁኔታቸውን ሳይ ደበረኝ፣ ዘጋው። ኧረ መተሽ ጠይቀሻችኋል። ይኸውልህ የመጣሁት ማለት ነው ይቅርታ ምንም ማለት አይደለም። ገባ? በይቅርታ አምናለሁ። ተመልሼ ግን ይቅርታ እያረኩ ማለት መሞትን አልፈልግም። መልሰው ምቀኝነት ምናምን ሲኖር ዘመድም አያስፈልገኝም ማንም ሰው ብዬ በቃ ዘጋው። ከዛ በኋላ ህይወቴ ተስተካከለ። ግን ከዛ በኋላ ከነሱ ጋር ወጣሽ፣ ቀጥታ እንደ ቤት ሰራተኛ ሆነሽ ጠንቋይ ጋር ነው የገባሽ። ይኸውልህ ማደሪያ አጣሁ። ደጅ ላይ ቁጭ አልኩኝ። ልንገርህ እግዚአብሔርን በጣም ነው የማስታውሰው። ከዛ 2 ወንዶች እያለፉ ነበር። ከዛ እንደውም ልብሴንም እራሱ አልያዝኩትም። ከዛ በኋላ የት ልደር? ከዛ ከጀርባችን ጠንቋይ ሴትዮ አሉ፣ እትዬ ወርቄ ይባሉ ምናምን ነገር። ከዛ እሳቸው ቤት በድፍረት አንኳኳ። ገባ? ሰዎች ሲገቡ ሲወጡ ስላየው ማለት ነው። በጣም እርቦኝ ነበር። ባይዘዌ በጣም ነው የማመሰግናቸው በህይወት ካሉ ማለት ነው። ጌታን እንጃ ውለታቸውን እከፍላቸዋለሁ። እና ሰዎች እየገቡ እየወጡ ስለነበረ ማለት ነው ጨልሟል በጣም። በጓሮ በኩል ሄድኩና ማለት ነው። ከዛ በኋላ ልጃቸው አየችኝ። ምን ፈልገሽ ነው አለችኝ። አላወቀችኝም። እኔ ነኝ መስከረም ነው ምና አንድ ልጅ ነው ያለቻቸው። ውሻቸው ምን ያክላል። ከዛ ምን ፈልገሽ ልገቢ ፈልገሽ ነው ስትለኝ እርቦኝ ነው አልኳት። ከዛ ውይ ምናምን አለችኝና እኔ ምናምን አለችኝ። እማዬ ምናምን አለች፣ ጠራች። ከዛ በኋላ ለምን መጣሽ አሉኝ። ከዛ በኋላ ይቅርታ ምናምን አልኳቸው። ደስ የሚሉ ሴትዮ ናቸው። ከዛ በኋላ በቃ ማደሪያ ስለሌለኝ እንደዚህ ምናምን አልኳቸው። ወይ እደሪና በቃ ምናምን እናያለን ምናምን አሉ። እሳቸውም ከእሷ ጋር ስለማይነጋገሩ ማለት። ከዛ አሳደሩኝ። እግዚአብሔር ስጣቸው። መቼም ሁሌ ሰው ቤት አታድሩም። ከዛ አበሉኝ፣ ጠገብኩኝ። ያን ቀን የጠገብኩት ጥጋብ እስከዛሬ ጠግቤ አላውቅም። እግዚአብሔር በመንፈስ ነው መሰለኝ ያጠገቡኝ። እጄን ራሱ መታጠቤ ትዝ አይለኝም። ከዛ በኋላ የእሳቸው ዘመድ ጋር ደብረ ዘይት አስገቡኝ። እሺ በ50 ብር ጃፕዬ ስራ። እሱም ክሰል ማቀጣጠል ክሰል እንትን ማለት ነው ማራገብ። እናንተ ናችሁ እንጂ የምትሉት ለእንትን ነው ለእነሱ ቡና የሚያፈሉበት ምንም የሚሉበት። ከዛ እኔ ግን ቁጭ ብዬ ስኮመክም የነበረው ወይኔ ምንድን ነው ታፕ ታፕ ስለማያደርጉ ነው እንትን ያለብኝ እኔ ላይ ነው። ታፕ ታፕ አርጉላት በል እስቲ አንተ ይሰማዋል። እኔ ጋ ነው አስወጣት አለኝ። እናንተ አስወጣኋት።
ታፕታፕ አድርጉልኝ። የትዬ ወርቄ ታሪክ አያልቅም። መጨረሻ ላይ ጠንቋይ ቤት ገባች። እኔ እዚህ ዘመዶቿን የነገሩኝ ገባች። ከዛ ጠንቋዩ ትልቅ ሰውዬ ናቸው። እንደዚህ ጡቷን ይነካኳት ነበር ምናምን የሆነ ያሻፍዷት ነበር። ከዛ ከጠንቋዩ ጋር ባለመግባባት ምክንያት ወደ ውጭ ወጣች። እንደዚህ ድንች ተሸክማ እንትን ምንድነው እንቁላል እና ትኩስ ድንች እንዲህ እየተጠገረረች ትሸጥ ነበር እዛ ቺቺኒያ። የሆነ ፈረንጅ ሲያልፍ አያትና አሳዘነችው። መጨረሻ ታሪኳን እኔ እንደሰማሁት አሳዘነችው። ከዛ በኋላው ምናምን እፍና አደረጋት ምናምን አመጣት ፈረንሳይ ሀገር። አንድ ልጅ ዱብ ምናምን አስደረጋት። ከዛ በኋላ እሷ ደግሞ ምስኪን ነች፣ ግን ወርቄ የሆነት ምስኪን ነች እኮ። ከዛ የሆነች ጀለስ አለቻት ልክ እንደሷ ምስኪን ዳ አምጣት አለችው። ከዛ ጀለሷን ሲያስመጣት ፈረንሳይ ነጩ ማለት ነው ጀለሷ ላይ ሻፈደ። የወርቄ ሙሙ ሰለቸው ማለት ነው። ጀለሷን ወዬ ሲላት ያችኛዋ ሞተር ጫነች። የምር እኔ ፊት ለፊቷ ብጠይቃት ትነግራቸዋል። እኔ ስትሪዋን ስለማውቅ ነው። ጀለሷ አስመጥታት ከባሏ ሞተር ጫነች። ከዛ ወርቄ በቃ ውጡልኝ አለች። በቃ የራሷን ቻለች። ስራዋን ትጠገራለች ምናምን። ፓስፖርት አላት የፈረንሳይ። የምር ሀቅ ታሪክ ነው። ሪፖርት ባይመጣ ቁጭ ብላ ይህንን ሁሉ ነበር የምጠይቅላችሁ። ትሰሙ ነበር። አቷሽም ደግሞ እሷ የገዛ ጀለሷ በቃ አስቡት። አምጥታት እኮ በቃ የተበደለ። ለዛም ነው እኔ አንዳንድ የማልጨክንባቸው ታሪካቸው ስለሚያሳዝን ሂስትሪያቸውን ስለማቅ። ሌላ የሁሉንም እኮ ታሪክ አውቃለሁ እኔ። ቀላል እንትን አይደለም ያለው እጄ ነው። እናንትና ሪፖርት መጣባታ። ኮፒ ሊንክ ካረጋችሁልኝ ታፕታፕ ካረጋችሁ አስገባታለሁ። ይህ ጥሩ አይደለም ምናምን ሲባል ስለሰማሁ ነው። ትዬ ወርቄ ይመቻቸው። በጣም ግን ምስኪን ናቸው ታውቃላችኋ። በዛ ላይ አሪፍ ሰው ናቸው፣ ግን አንዳንድ ጊዜ ይረብሻሉ። እውነት ለመናገር ትዬ ወርቄ በጣም ረባሽ ናቸው። እኔ አስገባት ምናምን እዚህ ያሉ እንዲህ ሪፖርት ሲመጣ ካላስወጣ ቲክታክ እንትንን ይቀጫዋል እያሉ ነው። እንዳለ አስገባት ታሪክ ልትሰሙ ነው። በቃ ይቀጭ ዛሬ። ኦኬ አንበሳ ወርድልኝና በቃ። አረ ጃፒ ሊገሉን እኮ ነው። ጃፒ ሊገሉን እኮ ነው። ጨርሽ እያሉኝ ኖ። አሁን ምን ላይ ነበርሽ ያቆምሽው? በ50 ብር ተቀጥሬ ብዬ ነው ያቆምኩት። ጠንቋዩ ቤት ማለት ነው። እበቴንም ሳላስለቅቅ የጭቃ ቅባት ነበር የምቀባውና ሲገማ ብታይ ሲቀላቀል አስብ። አሁን ሳስበው እኮ እንደውም እበቴ ብቻ ሳይሆን ሌላም ቢሉኝ አይቆጭም። ግን አርጉልኝ፣ ኮፒ ሊንክ እሷ ግን አርጉላት፣ አርጉልኝ። አያረጉልኝም። የመጣባት ሪፖርት እንትኑ እኔ ጋም እሷ ጋም ነው ያለው። ባይዘዌ ጃፒ ተዋቸው። ማልፍ ነገር ስላላችሁ ነው እንጂ አላስገባትም ነበር። ለምን ለእኔም እንትን ዋርኒንግ እየሰጠኝ ነው በአንቺ ምክንያት እኮ። ታዲያ እኔ ሪፖርት እያደረጉብኝ ነው። ታዲያ ምን ላድርግ? ሪፖርት ተደርጎብሽ እኮ አይደለም